እውቀት ምንድነው? ስንት አይነት እውቀት አለ? እውቀት ለምን ይጠቅማል? እውቀት ማለት በአንድ ሰው ህይወት ውስጥ የራሱን የቻለ ዓለም ነው። እውቀት የግንዛቤ፣ የማስተዋል፣ የመረዳት፣ የክህሎት ሁሉ ምንጭ ነው። ይህ ነቃ ህይወት ሚዲያ ነው። እውነትን በእውነት ለሚፈልጉ ሁሉ የተዘጋጀ ሚዲያ ስለሆነ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳቀበት ሳይቆጥሩ ኦርቶዶክሳዊ ግዴታውን እንዲወጡ አደራ እንላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም ያላችሁ እግዚአብሔር ቤተሰቦች ሁላችሁም በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን አላችሁ? ዛሬ የምንመለከተው በዋግኽምራ ሀገረ ስብከት በወልደ ነቃ ሕይወት ጉባኤ ቤት ያሉ 3 መርሆች አሉ። እነዚህም ቅድሚያ እንመለከታለን ማለት ነው። ዩቲዩብ ከፍቶ ሀገርን፣ ቤተክርስቲያንን፣ መላውን ሕዝብ ለመጥቀም ያው ስራ እየጀመረ ስለሆነ የስራ መጀመሪያ ያደረገው ደግሞ እነዚህን የጉባኤ ቤቱን 3ቱን መርሆች ነው እና 3 መርሆች አሉት ጉባኤ ቤታችን። እንደሚታወቀው ሁሉም የራሱ የሆነ መርህ ይኖረዋል። እንደ ጉባኤ ቤታችንም ደግሞ 3 መርሆች አሉ። እነዚህ 3 መርሆች የምንላቸው የበለጠ ሰው ይመራባቸው ይገባል ብለን የምናስባቸው ጥልቅ እሳቤና ምርምር ያላቸው 3 ነገሮች ናቸው። እነዚህም እውቀት፣ ህይወት፣ ልማት የሚባሉ ናቸው። እነዚህ 3ቱን ነገሮች ነው የምንመለከተው። በያላችሁበት በጸጥታ በትዕግስት እንድትመለከቱ አሳስባለሁ። እንግዲህ ወልደ ጉባኤ ቤት በ2011 የተመሰረተ ጉባኤ ነው። ለ7 ዓመታት ያክል ውስጥ ለውስጥ እንዲሁም ደግሞ ወደ ውጭ ደግሞ በአካል እንቅስቃሴ በመሄድ አገልግሎት ይሰጣል። አሁን ደግሞ ዘመኑን ዋጅቶ በዚህ መልክ ማስተማር እየጀመረ ይገኛል ማለት ነው። ስለዚህ ስራው መጀመሪያ የሆነው እኒህ 3ቱን ነገሮች ማየት ነው። እነዚህን እንግዲህ እያንዳንዳችን ለራሳችን ለግል ህይወታችን ማለት ነው እንዲሁም ደግሞ ለስራ እድገታችንም የሚጠቅሙ ስለሆኑ በትዕግስት መከታተል ያስፈልጋል። እንግዲህ እውቀት፣ ህይወት፣ ልማት የሚሉ 3 ነገሮች አሉት። እነዚህ 3ቱ የራሳቸው የሆነ ጥልቅ እሳቤ ያላቸው በጣም ጥናት የሚሹ ሰፊ እይታ ያላቸው ናቸው። ሆኖም ግን ባለን አቅም እነዚህን በተራ ለማየት እንሞክራለን ማለት ነው። የመጀመሪያው እውቀት የሚለው ነው። እውቀት ምንድን ነው? ስንት አይነት እውቀት አለ? እውቀት ለምን ይጠቅማል? የሚሉ ነገሮችን ያካተተ ነው። እነዚህን ነገሮች ስናይ እናንተ እስኪ በያላችሁበት እውቀት ምንድን ነው የሚለውን ለራሳችሁ ምን አይነት ትርጉም ትሰጣላችሁ? እውቀት ማለት ምን ማለት ነው? ስንት አይነት እውቀትስ ታውቃላችሁ? እውቀትስ ለምን ይጠቅማል? በዛው ስለሚጎዳ እውቀት ሲኖር ይሆን የሚሉ ነገሮችን እንመለከታለን ማለት ነው። እንግዲህ እውቀት ማለት በጣም ጠቃሚና ለሰው ልጅ ወሳኝ የሆነ ምዕራፍ እንደሆነ ይታመናል። ይህ ማለት እውቀት ድርስ ነው። ከመጻሕፍት፣ ከህይወት፣ ከብዙ ነገር የተጠራቀመ ሀብት በውስጣችን ያለ ሀብት ነው ማለት ነው። ስለዚህ እውቀት ማለት በአንድ ሰው ህይወት ውስጥ የራሱን የቻለ ዓለም ነው እውቀት የሚባለው። ስለዚህ እውቀት ራሱን የቻለ በውስጣችን ላይ የሚገኝ የብዙ ነገር ክምችት እና ስብስብ የሆነ ሀብት ነው ማለት ነው። እውቀት እንለዋለን። ይሄ በንባብ መልክም በተግባር መልክም በመማር በተለያዩ ነገሮች ሊሰበሰብ ይችላል። ሆኖም ግን በውስጣችን ላይ ገብቶ የተከማቸ ሀብት፣ አጋንንት የማይሰርቁት ሀብት፣ ጠላቶች የማይወስዱት ሀብት ማለት ነው። ሀብት ነው፣ ትልቅ ስጦታም ነው እውቀት የሚባለው ማለት ነው። ስለዚህ በዚህ መልክ እውቀትን ስንመለከት ትርጉሙ ከፍተኛ ሆኖ እናገኛለን ማለት ነው። በውስጣችን ያለ ሀብት ነው ካል ያ ደግሞ ራሱን የቻለ መንገድ ነው፣ ብርሃን ነው ማለት ነው። ስለዚህ አሁን ያለንበት ደረጃ አለ፣ ስናውቅ የምንኖረን ደረጃ አለ። ያላወቁ ሰዎች ያሉበት ደረጃ አለ፣ ያወቁ ሰዎች ደግሞ የሚኖሩበት ደረጃ አለ። የዚህ ደረጃ ልዩነቱ የማወቅ ልዩነት ነው።
ስለዚህ ሀብት ያለውና የሌለው ሰው ልክ በገንዘብ በቦታ ደረጃ ያለውና የሌለው እንደሚለይ ሁሉ እውቀት ያለውና የሌለው ይለያል ማለት ነው። ስለዚህ እውቀትን በዚህ መልክ ማስተዋልን መረዳትን የሚያመጣው የመረዳት የግንዛቤ የማስተዋል የችሎታ ሁሉ መነሻ የሆነ ነው ማለት ነው። እውቀት ማለት እንዲሁ ሲተረጎም እና ያሉን መርሆች 3 ናቸው ብለናል። እውቀት፣ ህይወት፣ ልማት የሚል ነው። እውቀት የሚለውን የመጀመሪያ መታየት ያለበት እሱ ስለሆነ ስለዛ ነው እውቀት የሚለውን መተርጎም የጀመርነው እና እውቀት የግንዛቤ የማስተዋል የመረዳት የክህሎት ሁሉ ምንጭ ነው። የክህሎት ሁሉ መነሻ ነው። የሌሎች ነገሮች ሁሉ መነሻ መጀመሪያ ነው ማለት ነው። እውቀት ይባላል። ስለዚህ እውቀትን በተመለከተ ቢያንስ በሁለት ነገር ልናይ እንችላለን። የፈጣሪ እውቀት አለ፣ የፍጡር እውቀት አለ። በዚህ መልኩ ማለት ነው። ፈጣሪ አዋቂ ነው እንላለን፣ ፍጡርም አዋቂ ነው እንላለን። አዋቂ ነው ሲባል ግን እያንዳንዱ ደረጃ አለው። ስለዚህ የእግዚአብሔር እውቀት ወይም የፈጣሪ እውቀት የምንለው ወሰን ደንበር የለሽና ገደብ አልባ የሆነው ወሰን አልባ የሆነው ነው። የእግዚአብሔር እውቀት ስንል ፍጡር የእግዚአብሔርን እውቀት ይሄ ነው ብሎ ሊወስነው አይችልም። ከዚህ እስከዚህ ነው ብሎ መወሰን አይችልም። ስለዚህ የፈጣሪ እውቀት ስንል የማይዘገይ ብዥታ የማይታይበት አሉ የማይባል ዘግይቶ የማይመጣ ያለ የሚኖር ሁሌም ሳይወሰንና ሳይገደብ የሚኖር ነው። ያልተደረጉ ነገሮች በራሳቸው እንደተደረጉ ይታወቃሉ በሱ ዘንድ ማለት ነው። ስለዚህ የፈጣሪ እውቀት ስንል የሰው ልጅ አእምሮ ሊደርስበት የማይችለው ትልቁና ምጡቅ የሆነው አይደረሴ አይመረመሬ የሆነው እውቀት ነው። ይሄ የፈጣሪ እውቀት ይባላል። አሁን እኛ የምናየው እውቀት ስለዚህ አስብተ ወይም ስለ እግዚአብሔር እውቀት ሳይሆን ስለ ሰው እውቀት ወይም እንዲሁ ስለ ፍጡራን እውቀት ስለሆነ ትንሽ አይቶ ለማለፍ ያክል ብቻ ነው። ስለዚህ የእግዚአብሔር እውቀት የምንለው ጥበብና እውቀት ሁሉ የሚገኝበት እውነተኛው ምንጭ ነው። የእግዚአብሔር እውቀት የምንለው እውነተኛው ምንጭ ማለት ነው። ከእግዚአብሔር ነው የሚገኘው ሌላው እውቀት። ስለዚህ የእሱ እውቀት ግን ከገሌ የተገኘ ነው የማይባል የባህሪው የሆነ እውቀት ነው ያለው። የባህሪው የሆነ እውቀት እናገኛለን ማለት። ስለዚህ ታዲያ በጥናት የማይደረስበት በምርምር ይሄ ነው ብሎ ተመራማሪ የማይደርስበት ከአይምሮ አልፎ የሚቀረው የእግዚአብሔር እውቀት ይባላል። ስለዚህ የእግዚአብሔር እውቀት ይባላል። መዝሙረኛው ዳዊት በመዝሙር 138 ቁጥር 6 ላይ እንዲህ ይላል፣ ተነክረ አይምሮትከ በላዕሌየ ጸንዐተኒ ወይክል ምስሌሃ ይላል። እውቀት በእኔ ዘንድ ተደነቀች ጸንዐተኒ በረታችብኝም ይላል። የማትደረስ ናት ያንተ እውቀት ማለት ነው። ስለዚህ እግዚአብሔር እውቀት የማይደረስና ድንቅ የሆነ መሆኑን ይናገራል። ወይክል ምስሌሃ ከሱ ወደ እሷ መድረስ አልችልም ይላል። ስለዚህ ወደ እግዚአብሔር እውቀት መድረስ የሚችል የለም። ስለዚህ እግዚአብሔር እውቀት የምንለው ባህሪያዊ እውቀት ነው። ወሰንና ገደብ የማይሰጥ ነው። እንዲህ ሊሆን ይችላል ተብሎ በግምት በመላምት የማይደረስ ነው። ቀድሞ የነበረ አሁንም ያለ ኋላም ዓለምን አሳልፎ የሚኖር እርሱ በሱ ዘንድ ግን እውቀት አንድ። በሰው ዘንድ እውቀት ይለዋወጣል፣ በፍጡራን ዘንድ እውቀት ይለዋወጣል። የማነት የማደግ የመለዋወጥ ጠባይ ይታይበታል የሰው እውቀት። በእግዚአብሔር ዘንድ ግን ሁሌም ያው ነው። በእውቀት ያድጋል አይባልም። እግዚአብሔር ልክ በሌላውም ለባህሪው እንደማይነገር ሁሉ በእውቀቱም ሁሉን አዋቂነቱ ይነገራል እንጂ ዛሬ ያወቀው ነገ የሚረሳው፣ ዛሬ ያላወቀው ነገ የሚያውቀው፣ ዛሬ ያልደረሰበት ነገ የሚደርስበት ነገር የለሽ ለሆነው ለእግዚአብሔር እውቀት ምንም አይነት ወሰንና ድንበር አይሰጥም። እንደዚህ ይሄ የመጀመሪያ የእግዚአብሔር እውቀት ብለን የምንጠራው ነው። ሰዎች ሊደርሱበት የማይቻለው ነው። ሁላችንም ከመፈጠራችን በፊት በሱ ዘንድ የታወቅን ነው። ዓለም በሙሉ በሱ ዘንድ በእውቀቱ ጥላ ስር የሚገኝ ነው። የትኛው የፈላስፎች ምርምር የማይደርስበት የማያስበው ሕሊና የማይደርስበት የሕሊና ሁሉ አሸናፊ ሆኖ የሚኖር ነው ማለት ነው። ስለዚህ ለዚህ እግዚአብሔር ይሄ ነው ተብሎ የሚዘገይ እውቀት አይሰጥም። ለዚህ ነው የአእምሮ ለጻድቅ እንበለ ይግበር ጽድቅ። ቅዳሴ ኤጲፋኒዎስ ጻድቁን ጽድቅ ከመስራቱ አስቀድሞ ያውቃል፣ ኃጢአተኛውንም ኃጢአት ከመስራቱ አስቀድሞ ያውቃል። ኃጥአን ከአባታቸው ወገብ ሳይወጡ ያውቃቸዋል፣ ጻድቃንንም እንዲሁ። ስለዚህ አስቀድሞ ሁሉን ያውቃል። ስለዚህ የእግዚአብሔር እውቀት የምንለው በዚህ በቀላሉ ነገር
መዝነን የምናስቀምጠው አይደለም ማለት ነው። ያልተደረጉ ነገሮች እንደተደረጉ በሱ ዘንድ ይታወቃሉ፣ ያልሆኑ ነገሮች እንደሆኑ ይታወቃሉ በሱ ዘንድ። ስለዚህ ነው የሚዘገይ እውቀት የለም የምንለው። ታዲያ ብዙዎች የእግዚአብሔርን እውቀት አንዳንድ ጊዜ አዳም እንደሚስት ያውቅ ነበር አያውቅም ብለው ጥያቄ ያነሳል። ይሄ ያለማወቅ ጥያቄ ነው። በእርግጥ ጥያቄ ያለማወቅ ውጤት እንደሆነ ይታወቃል። እና አዳም ሳይስት እግዚአብሔር ያውቅ ነበር ወይ ሲሉ ይጠይቃሉ። ምላሽ ሊመልስ የሚችለው አዎ ያውቅ ነበር የሚለው ነው የሚሆነው ማለት። እሱ ሳያውቅ የሚደረግ ነገር የለም። ቀድሞ እግዚአብሔር ያላወቀው በኋላ የሚሆን የሚፈጸም ነገር የለም። በጎም ይሁን መጥፎ እሱ ሳያውቅ የተደረገ ነገር የለም። ስለዚህ ለባህሪ እውቀቱ ወሰን ስለማይሰጥ አያውቅም አይባልም። ሳያውቅ ኑሮ አወቀ አይባልም። የለም በኋላ የሚደርሰው ድረስ ነገር የለውም እግዚአብሔር። እና አዳም ሳይስት ያውቅ ከነበረ ለምን ፈጠረ ይላሉ ጥያቄው። እግዚአብሔር አዳምን እንደሚስት ሳያውቅ ቀርቶ ሳይሆን ስልጣንና ነፃ ፈቃድ ሰጥቶ ነው የፈጠረው። ስለዚህ አዳምን እንደሚስት ማወቁ እንዲስት ማድረጉ ግን አይደለም። እንደሚስት ማወቅ የባህሪው እውቀት ነው። እንዲስት አለማድረግ ደግሞ የውሳኔ ጉዳይ ነው። ስለዚህ አልወሰነበትም። ያውቅ ነበር እንጂ አልወሰነበትም። እንደዚያ ብዙዎች ይሁዳም ላይ ይመጡና እንደሚሸጥ ያውቅ የለም። አዎ ያውቃል። ታዲያ ይሁዳ ምን ያድርግ ይላል። ይሁዳ ምን ያድርግ? አዳም እንደሚስት ያውቅ ነበር፣ እንዲስት ግን አላደረገም። ይሁዳ እንደሚሸጥ ያውቅ ነበር፣ እንዲሸጥ ግን አላደረገም። ስለዚህ እንዲሸጥ አድርጎ ቢሆን ኑሮ ይሁዳ ምን ያድርግ፣ አዳም ምን ያድርግ ብሎ መጠየቅ ይቻል ነበር። ነገር ግን እንደሚስት ማወቅና እንዲስት ማድረግ የተለያዩ ናቸው። እንደሚሸጥ ማወቅና እንዲሸጥ ማድረግ የተለያዩ ናቸው። ስለዚህ የእግዚአብሔር እውቀት ከሁሉ አልፎ የሚቀር ሁሉን ሳይሆኑ እንደሆኑ የሚያውቅ ከመሆኑ የተነሳ አዳም እንደሚስት ይሁዳ እንደሚሸጥ ያውቃል እንጂ እንዲስት አዳም እንዲስት ይሁዳ እንዲሸጥ ግን አላደረገም። ይሄ የውሳኔ ጉዳይ ይሆናል ማለት ነው። ስለዚህ እግዚአብሔር ደግሞ ሰው እንዲስት አይወስንም በጭራሽ ማለት ነው። ነገር ግን ሲስቱ ግን ያውቃል፣ አስቀድሞ ያውቃል። ኃጥአንም ከእናታቸው ማኅፀን ሳሉ ያውቃቸዋል ተብሎ ተጽፏል። ስለዚህ ይህ ወሰንና ድንበር የለሽ መሆኑን ያመለክታል። አሁን በሰፊ የምናይበት አይደለም። ወደ ዋናው መስመር ለሰዎች ያለን እውቀት እንድናይ ስለሆነ የተፈለገው እንግዲህ ይሄ የፈጣሪ እውቀት የምንለው በአጭር ለማየት ለመዳሰስ ላሶ ለማለፍ ያክል ነው እና ወደ እሱ እውቀት ሊደርስ የሚችል አለመኖሩን አስበን መሄድ። አንዳንድ ጊዜ የምንዳፈራቸው እውቀቶች እንዳይኖሩ መጠንቀቅ ስለሚያስፈልግ እግዚአብሔር ሁሉን አዋቂ ነው እንላለን። ሁሉን አዋቂነቱ የማይገደብና ወሰን ድንበር የለሽ ነው ብለን ወሰን አልባ ለሆነው እውቀቱ ምስጋና እናቀርባለን ማለት ነው። ሁለተኛው የፍጡራን እውቀት ነው። የፍጡራን እውቀት የምንለው እንደሚታወቀው ቢያንስ የመላእክት እውቀት፣ የሰዎች እውቀት፣ የእንስሳት እውቀት ብለን እንዲሁ በሶስት ከፍለን ልናይ እንችላለን። የፍጡራን እውቀት ሁሉን አዋቂ ከሆነው ከእግዚአብሔር የተሰጣቸው የፍጡራን እውቀት አለ። ፍጡራን ስንል ደግሞ አሁን እንዳል የመላእክት አለ፣ የሰዎች አለ፣ የእንስሳት አለ። የመላእክት እውቀት ተፈጥሯዊ እና ጸጋዊ ይባላል። በተፈጥሮ መላእክት አዋቂዎች ተደርገው ነው የተፈጠሩት። አዋቂዎች ተደርገው ተፈጠሩ ማለት መላእክት ሲፈጠሩ እውቀት ያላቸው ናቸው ነው። እግዚአብሔር በጥበቡ አዋቂዎች አድርጎ ነው የፈጠራቸው ማለታችን ነው። ታዲያ የመላእክትን እውቀት ከዚህ እስከዚህ ነው ብሎ መለካት ላይቻል ይችላል። እንደ እግዚአብሔር ነው ማለት ሳይሆን ነገር ግን ከኛ ቀን በላይ በሆነ መንገድ ስለሚኖሩ መናፍስት ስለሆኑ ረቂቆች ስለሆኑ ረቂቃን ለሆኑ ደግሞ እኛ በዚህ በምድር ላይ ያለን እውቀታቸው እስከዚህ ገደብ አለው አንልም። ነገር ግን እንደ ፈጣሪ አለመሆኑን በሱ ዘንድ ወሰን የተሰጣቸው መሆናቸውን ብቻ እናምናለን ማለት ነው። ስለዚህ መላእክት ተፈጥሯዊ እውቀት አላቸው። ያ ግን በጸጋ እያደገ የሚሄድ ጸጋዊ ነው ማለት ነው። እያደገ የሚሄድ ነው ማለት ወሰን አለው፣ ድንበር አለው ማለት ነው። የእግዚአብሔር እውቀት ያንሳል፣ ይበልጣል፣ ይጨምራል፣ ይቀንሳል የማይባል ነው። የመላእክት ግን እውቀት በተፈጥሮ የተሰጣቸው እውቀት አለ። ከዛ በኋላ እንደ በጎ አገልግሎታቸው እየተጨመረላቸው የሚሄድ እየተሰጣቸው የሚሄድ እውቀት ነው ማለት ነው። ይሄ ጸጋዊም ነው ማለት ነው። የሰዎች እውቀት የምንለው ደግሞ ራሱን ችሎ በአራት ይታያል። ራሱን ችሎ ማለት ነው። የሰዎች እውቀት የምንለው ጠባያዊ እውቀት አለ፣ የድካም እውቀት አለ፣ መንፈሳዊ እውቀት አለ፣
የሽልማት እውቀት አለ። ይሄ ለሰዎች ነው። እሱን እንመጣበታለን። ዋናው የያዝንበትም ርዕሰ ጉዳይ ስለሆነ። ሶስተኛው የእንስሳት እውቀት ነው። የእንስሳት እውቀት የደመ ነፍስ እውቀት ነው የሚባለው። ልክ በመቅድመ ወንጌል ላይ ለእንስሳት ቀጥታ ግብራቸውን ጠባያቸውን እንደሚታወቅ ሁሉ ልክ እንስሳት የደመ ነፍስ እውቀት አላቸው። ይህ ማለት ዘመናትን መለየት፣ ጊዜያትን መለየት፣ በጋውን ክረምቱን መለየት፣ ጸደይ ይሄ በልጉን መኸሩን መለየት፣ እንደገና የሚበሉትና የማይበሉትን ለይቶ ማወቅ፣ የወለዱትና ያልወለዱትን ለይቶ ማወቅ። ይሄን ለይቶ ማወቅ ይሄ የደመ ነፍስ እውቀት ይባላል። ይሄ የደመ ነፍስ እውቀት ነው። ለጊዜው በዚህ በምድር ላይ ሲኖሩ ቀጥታ ኑሯቸው እንዴት እንደሚኖሩ የሚያውቁበት እውቀት ነው ማለት ነው። ይሄ የደመ ነፍስ እውቀት ይባላል። የእንስሳት፣ የአራዊት፣ የአዕዋፍ ሁሉ ማለት ነው። ዶሮ ጫጩቶቿን፣ ፍየል ግልገሎቿን፣ ላሞች ጥጆቻቸውን፣ አራዊትም በተመሳሳይ ስለዚህ የራሳቸውን የሚያውቁ ማለት ነው። አሁን የበግ ግልገል ወደ እናቶ ወደ በግ፣ የፍየል ግልገል እንደገና ወደ እናቶ ወደ ፍየል እንደምትሄድ ማለት ነው። ይህ የደመ ነፍስ እውቀት ነው ማለት ነው። ጥጃዎች ላሞቻቸውን እንደሚያውቁ፣ ላሞችም ጥጃዎቻቸውን እንደሚያውቁ ማለት ነው። ስለዚህ ይሄ የደመ ነፍስ እውቀት ይባላል። ታዲያ ይህ ሁሉ ሆኖ በተለይ እንድናይ የምንፈልገው ዋናው ጉዳይ ግን የሰዎች እውቀት ያለው ማለኛው ነው። ታዲያ የሰዎች እውቀት የምንለው ራሱን ችሎ አዎንታዊ፣ አሉታዊ ይባላል። አዎንታዊ፣ አሉታዊ ተብሎ ሊጠራ ይችላል። አዎንታዊ የምንለው እውነተኛውና አስፈላጊው የመዳን እውቀት ነው። አስፈላጊው ለምሳሌ ወደ ፈጣሪ የሚያደርስ እውቀት፣ በጎ እንዲያደርግ የሚያደርግ እውቀት፣ ሰላማዊ ሰው እንዲሆን የሚያደርግ እውቀት የሚባለው ነው። ስለዚህ እሱ ራሱን ችሎ በደረጃ 4 ነጥቦች ያሉት ነው። አሉታዊ የምንለው ግን አላስፈላጊ የሆነ ከንቱ መለፍለፍና ለጥፋት የሚዳርግ እውቀት ነው። እሱን በመጨረሻ እንዳስሰዋለን ማለት ነው። እንግዲህ አዎንታዊ እውቀት ስንል ቢያንስ በ4 መደብ እናስቀምጠዋለን። አንደኛው ጠባያዊ እውቀት የሚባለው ጠባያዊ እውቀት ማለት ለሰው ልጅ ልክ ለመላእክት በተፈጥሮ እንደተሰጣቸው ሁሉ በተፈጥሮ የተሰጠው እውቀት ነው። ሰውን በተፈጥሮ እውቀት አለው፣ ይሰጠዋል። ሃይማኖት ይኑረው አይኑረው አይመለከትም። ይሄ እግዚአብሔር ሲፈጥር ለሰው ልጅ እውቀት ሰጥቶ ነው የፈጠረው። አዋቂ አድርጎ ሕያዊት ነፍስ ያለችው አድርጎ። ሕያዊት ነፍስ ደግሞ አንዱ ስራዋ ማወቅ ነው። አንዱ ስራዋ ማለት ይሄ ተፈጥሯዊ ነው እውቀቷ ማለት ነው። ስለዚህ ለባዊነት አለ፣ ማስተዋል ማለት ነው። ስለዚህ ይሄ እውቀት ነው። ሕያውነት አለ፣ በአዋቂነት መኖር ነው። ነባቢነት አለ፣ ያወቀችውን መናገር ነው። ነባቢነት ተናጋሪ መሆን ነው። ስለዚህ ለባዊነት ካለ እውቀት ያላት ናት ማለት ነው። ነፍስ በተፈጥሮ ነው አዋቂ የምትሆነው ማለት ነው። ስለዚህ ነፍሳችን በተፈጥሮ ከእግዚአብሔር ያገኘችው ምን አለ ማለት ነው? እውቀት አለ ማለት ነው። ይህ ተፈጥሯዊ እውቀት ይባላል። ተፈጥሯዊ እውቀት ይባላል። ታዲያ ይህንን ራሱን ስንመለከተው በተፈጥሮ የተሰጠ ከሃይማኖት በፊት ሃይማኖትም ሳይኖረው ሰው እውቀቱ ሊኖረው ይችላል። ለምሳሌ በዚህ ዓለም ሁሉም ሃይማኖት አለው ማለት አይደለም። ሃይማኖት ሳይኖራቸው ግን ሰው የመሆናቸው ላይ ጥቂት እውቀት አለቻቸው። ያቺ በተፈጥሮ የተሰጠቻቸው እውቀት ናት ማለት ነው። ታዲያ ይሄ ጠባያዊ እውቀት ነው የሚባለው ወይም ተፈጥሯዊ እውቀት ይባላል። ከዚህ ተነስቶ የሚያደርገውን የመምረጥ መብቱን ያስጠብቃል ማለት ነው። ምን ማድረግ እንዳለበት ምን ማድረግ እንደሌለበት ራሱ እየተመራመረ የራሱን ሕይወት ይመራል። ይሄ በተፈጥሯዊ እውቀት የተሰጠው ነው ማለት ነው። ይመራመራል፣ ይሰራል፣ ያደርጋል፣ በነፃ ፈቃዱ ይጓዛል። ያን እውቀት ተጠቅሞ ማለት ነው። ስለዚህ ተፈጥሯዊ ወይም ጠባያዊ እውቀት ይባላል። የመጀመሪያ እውቀት ነው። ታዲያ ይሄንን ቅዱስ ማር ይስሐቅ እንዲህ በማለት ይገልጸዋል። ቦ አእምሮ ዘይቀድማ ለሃይማኖት፣ ከሃይማኖት የሚቀድም እውቀት አለ። ከሃይማኖት የሚቀድም እውቀት አለ ማለት ሰው ይሄ ነው የሚለው ሃይማኖት ሳይኖረው እንኳን ገና ሲወለድ ገና ሲፈጠር እውቀት ያለው ሆኖ ይፈጠራል ማለት ነው። ሰው ክቡርነቱ በእውቀቱ ይታወቃል። በተፈጥሮ ክቡር ነው ስንል በተፈጥሮ አዋቂ ነው ማለታችን ነው። ምክንያቱም በስጋው ውስጥ የስጋ ሕይወት የሆነች እስትንፋስ አለች ወይም ነፍስ አለች። ስለዚህ ያቺ ነፍስ ከእንስሳት ዓለም የምትለይበት ትልቁ ነገር እውቀት ነው፣ ሌላ አይደለም። ስለዚህ ይህ ተፈጥሯዊ እውቀቷ ነው ማለት ነው። በተፈጥሯዊ እውቀቷ ደግሞ የምታደርጋቸውን የመምረጥ ጸጋ ተሰጥቷታል። በዚህም ደግሞ ሰው ክቡር ይባላል ማለት ነው። ሰውን ክቡር አሁን ሃይማኖት ይኖረው አይኖረው ሰው ክቡር ነው አይደለም? በተፈጥሮ ልክ በተፈጥሮ ክቡር ነው ያስባለው በአምሳለ እግዚአብሔር መፈጠሩ፣
አምሳለ እግዚአብሔር ነው ሲባል ደግሞ አዋቂ ሆኖ መፈጠሩ ጭምር ነው። ስለዚህ እግዚአብሔር አዋቂ ነው እንዳልን ሁሉ ሰውም ደግሞ በተፈጥሮ አዋቂ ሆኖ ነው የተፈጠረው ማለታችን ነው። እውቀቱ ነው ክብራችንን የሚያሳየው። ያ በተፈጥሮ አዋቂ መሆናችን ነው። እውቀት ከሌላቸው ሰፊ የሆነ መንፈሳዊ እውቀት ወይም ደግሞ ሰብአዊ እውቀት ከሌላቸው እንስሳትም የሰዎች ከፍታ የሚለካው በውስጥ ባለ የነፍስ እውቀት ነው ማለት ነው። ስለዚህ በተፈጥሮ የምንሰጠው እውቀት በወዘ ይቀድማል ለሃይማኖት። ከሃይማኖት የሚቀድም ምን አለ ይላል? እውቀት አለ ይለናል። ከሃይማኖት የሚቀድም እውቀት አለ ማለት ከሃይማኖት በኋላ የሚመጣ አለ ወደ ማለት ደግሞ ይወስዳል ማለት ነው። ወወዘ ይተወለድ እምኔሃ ከሃይማኖትም የሚገኝ እውቀት አለ ይላል። እሱን በደረጃ የምናየው ነው። እና ከሃይማኖት የሚቀድም እውቀት ሲባል ግን ማንኛውም ሰው ሰብአዊ እውቀት አለው ማለታችን ነው። ስለዚህ ሰብአዊ እውቀት፣ ተፈጥሯዊ ጠባያዊ እውቀት ያለን መሆናችን ግልጽ ሊሆን ይገባል ማለት ነው። ለዚህ ነው ሃይማኖት ይዘዘው፣ ህግ ይዘዘው አይዘዘው፣ መንግስት ይምራው አይምራው፣ ሰው እውነት ልጠቀም ቢል በተፈጥሮ የተሰጠው እውቀቱ በራሱ እንዳያጠፋ ይጠብቀው ነበር፣ እንዳያጠፋ ማለት ነው። ስለዚህ ይሄንን ተፈጥሯዊ እውቀት ሽሮ ነው ሰው ወደ አላስፈላጊ ዓለም እየተጓዘ ያለው። ይሄንን ሁሉ ማለት ተፈጥሯዊ እውቀት ሽሮ ማለት ከዛ በኋላ ደግሞ ሌሎች ተጨማሪ እውቀቶች እንግዲህ ሊመጡ ነው። እንግዲህ ይሄ በተፈጥሮ የተሰጠውን እውቀት ትቶ የሌላ የሰይጣን ምክር ሰምቶ ነው ፈጣሪው ካዘዘው ትእዛዝ ወጥቶ ወደ ምድረ ፋይድ የወረደው ወደዚህ ዓለም ጭቅጭቁ፣ ንትርኩ፣ ጣው፣ መከራው ያ ወዳለበት ዓለም የተጣለው ይሄንን ተፈጥሯዊ እውቀት ባለመጠቀሙ። ስለዚህ አሁንም ሁሉም ሰው ተፈጥሯዊ እውቀቱን ባለመጠቀም በራሱ ላይ ጉዳትን እያመጣ ይገኛል ማለት ነው። ስለዚህ ነው መዝሙረኛው ዳዊት ሰብእሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ይላል በመዝሙሩ። ሰው ክቡር ነበረ ነገር ግን አላወቀም ይላል። ክቡር ነበረ፣ እዚህ ጋር ትልቅ ነጥብ አለ። ሰው ክቡር ነበረ ማለት በተፈጥሮ አዋቂ ነበረ ማለት ነው። ክቡር ያስባለው አዋቂነቱ ነው። ነገር ግን ይላል ደግሞ አላወቀም። ልብ እንደሌላቸው እንስሳት መሰለ ይላል። ልብ እንደሌላቸው ልክ ጊዜያዊ መብልን፣ ጊዜን፣ ሁኔታን እንጂ ሌላ የሆነ ሰፊ እይታ፣ ሰፊ እውቀት፣ ሰፊ ዓለም እንደሌላቸው እንደ እንስሳት ሆነ። ሰውም ነው ለጊዜው የሚያስበላውን የሚያጠጣውን ነገር ነው የያዘው። ከዛ የዘለለ ሌላ እውቀት ያለው እንዳይሆን ተገድቦበታል። ያ ማለት እውቀቱ በኃጢአት ተሸፍኖበታል ማለት ነው። በተፈጥሮ የተሰጠው እውቀት እንደ መስታወት ቁልጭ ብሎ ብዙ ነገሮችን ያሳይ ነበረ። ነገር ግን የፈጣሪውን ሕግ ሲጥስ የሰይጣንን ምክር ሲቀበል ባህሪው በኃጢአት ጎሰቆለ። በዚህ ጊዜ አእምሮ ጨለመ፣ በተፈጥሮ የተሰጠውን እውቀት አጣ። ስለዚህ እንደገና ይህ ሰው ሌላ እውቀት የሚያስፈልገው ሆነ ማለት ነው። በተፈጥሮ ያገኘው በመንፈስ ቅዱስ የሚጻፈውን እውቀት በራሱ ስህተት አጣ፣ በራሱ ጉድለት አጣ ማለት ነው። እና በተፈጥሮ ግን አዋቂ መሆን ግን እንገነዘባለን ማለት ነው በመጻሕፍት። ለዚህ ቅዱስ ማርያም ከሃይማኖት የሚቀድም እውቀት አለ ያለ። ከሃይማኖት የሚቀድም ማለት በተፈጥሮ የተሰጠን እውቀት አለ። አሁን ቢሆን እያንዳንዱ ሰው ሲፈጠር ያችን እውቀት ይዞ ነው የሚወለድ፣ ያችን እውቀት ማለት ነው። ነገር ግን እየቆየ ባህላት እየደበዘዘ ምን እያለ እየደከሙ ሊሄድ ይችላል። እና ሆኖም ግን ተፈጥሯዊ ጠባያዊ እውቀት ያለን መሆናችንን የሚገልጽ ነው የመጀመሪያው። ሁለተኛው ደግሞ የድካም እውቀት ነው። የድካም እውቀት ምክንያቱም መጀመሪያ ሰው በተፈጥሮ የተሰጠው ደክሞ አይደለም ያገኘው። ያን እውቀት ያገኘው በነፃ ነው። ልክ ንጽህናውንም በነፃ አግኝቶ ነበረ፣ እውቀቱንም በነፃ አግኝቶ ነበረ፣ ክብርንም በነፃ አግኝቶ ነበረ። ነገር ግን ክብርን በውርደት፣ እውቀትን በድንቁርና፣ ንጽህናን በርሳት ወይም በርኩሰት ለውጦታል። ስለዚህ አምሳለ እግዚአብሔርን ደግሞ ወደ አምሳለ ዲያብሎስ ቀይሮታል። እንደ እግዚአብሔር ያለ በጎ ነበረ፣ ነገር ግን እንደ ዲያብሎስ ያለ ክፉ ሆነ። እንደ እግዚአብሔር ያለ ንጹህ ነበረ፣ ነገር ግን እንደ ዲያብሎስ ርኩስ ሆነ፣ ተቀየረ፣ ባህሪው ጎሰቆለ። እንደ እግዚአብሔር ያለ እውቀት ተሰጥቶት ነበረ፣ ነገር ግን ያንን ደግሞ እውቀት አጣ። እግዚአብሔር የባህሪ እውቀት ሲኖረው ሰው ደግሞ የጸጋ አዋቂ ሆኖ ነበረ፣ ያንን አጣ። እንደገና እግዚአብሔር ክቡር ነው፣ ክቡረ ባህሪ ነው። እንደገና ሰው ደግሞ በጸጋ ክቡር ነበረ፣ ያንን ክብር አጣ፣ ተዋረደ፣ ጎሰቆለ። ህይወቱ ሁሉ በጨለማ ተዋጠ። ስለዚህ ከዛ በኋላ የሰው ልጅ
እውቀትን በምን መልኩ የሚያገኝ ሆነ? በድካም የሚያገኝ ሆነ። በድካም የሚያገኝ ሆነ። ለሰው እገዛ ቀድሞ ያወቀው በኋላ ለሚመጣው ያ የታወቀው እውቀት ደግሞ በጽሁፍ ተቀምጦ ደግሞ መጽሐፍ ቅዱስን ያህል ትልቅ የእውቀት መስመር ደግሞ ተሰጠ። መጽሐፍ ቅዱስ ማለት ሕጉ ለእርዳታ ተሰጠ እንደተባለ ልክ መጽሐፍ ቅዱስ ደግሞ እንደገና እውቀት ሆኖ ተሰጠው ለሰው ልጅ። ከእግዚአብሔር የሚገኘው ሕግ ከእግዚአብሔር የሚገኘው ትእዛዝ በሙሉ የተጻፈበት የክፉ ሰዎችና የደጋግ ሰዎች የህይወት ታሪክ የተዘገበበት መጽሐፍ ለኛ እውቀት ተሰጠን ማለት ነው። ለኛ እውቀት ተሰጠን። ስለዚህ መጽሐፍ ቅዱስ በራሱ ደክመን እንድናውቅ የተጻፈ መጽሐፍ ነው። ምክንያቱም መጽሐፍ ባይኖር ምን እንደነበረ የኋላውን ማወቅ አንችልም። ምን ሊከሰት እንደሚችል የሚመጣውንም አናውቅም ነበር። ነገር ግን ያለፈውንም የሚመጣውንም ሊነግረን የሚችል በትንቢት የታጀበ ብዙ እውቀት የተከማቹበት እውነተኛ የእግዚአብሔር እስትንፋስ ያለበት መጽሐፍ ቅዱስ ተሰጠን። ያ መጽሐፍ ቅዱስ ደግሞ በሊቃውንት እይታ እንደገና እየተብራራ ለኛ ብዙ እውቀት ማግኛ ሆነ ማለት ነው። ስለዚህ የድካም እውቀት ይባላል። ይህ ከድቀት በኋላ በራሱ ለፍቶና ደክሞ እንዲያገኝ የተደረገ ነው ማለት ነው። ሰው በተፈጥሮ የተሰጠውን እውቀት በኃጢአት ምክንያት ስላጣ ከዚህ በኋላ እየደከመ ራሱ እየለፋ ያልገባውን እየጠየቀ የሚያገኘው እውቀት ነው። ይሄ የድካም እውቀት ይባላል። ከተፈጥሮ የሚገኘው እውቀት አለፈ። ከዛ በኋላ በሰብአዊነት በድካም የሚገኘው እውቀት በእኛ ላይ ጸንቶ ቀረ ማለት ነው። ይህንን በመጽሐፈ መነኮሳት ፊልክስዩስ ላይ ከሶስቱ መጻሕፍተ መነኮሳት አንዱ ፊልክስዩስ ላይ እስመ አእምሮ መጻሕፍት ለሀበ ክልኤፍና መጻሕፍትን ማወቅ በሁለት መንገድ ነው ይላል። በጣም ገራሚ አድርጎ ወደ ጥልቅ ወስዶት ነው የተረጎመው። ይሄ መጻሕፍትን ማወቅ ማለት ቅዱሳት መጻሕፍትን ማወቅ በሁለት መንገድ ነው ይለናል። እስመ አእምሮ መጻሕፍት ለሀበ ክልኤፍና መጻሕፍትን ቅዱሳት መጻሕፍትን ማወቅ የሚቻለው በሁለት መንገድ ነው። አፍአዊት ወውሳጣዊት። ያቺ መጻሕፍትን የማወቅ እውቀት አፍአዊት ወሳጣዊት ትባላለች። ሁለት መንገድ ነው። አንዱ አፍአዊ ይባላል፣ ሁለተኛው ደግሞ ውስጣዊ ይባላል ይለናል። አፍአዊ የሚባለውን ሲተረጎም አፍአዊት ትሰመይ ሰብአዊተ ትጠረይ እምኀበ መምህር ዘበእንተ ድካም። አፍአዊ የተባለችዋ ሰብአዊት ትባላለች ወይም ስጋዊት እውቀት ትባላለች። ይቺውም ደክመ ከመምህር የምታገኛት እውቀት ናት ይላል። ወውሳጣዊት ትሰመይ መንፈሳዊት። ውስጣዊቷ እውቀት ግን መንፈሳዊ ትባላለች። እሷ በሁለተኛ የምናያት ናት። ሶስተኛ ደረጃ ላይ የምናስቀምጠው ነው እና መንፈሳዊ ትባላለች። ይቺው ግን ትጠረይ እምኀበ መንፈስ ዘበእንተ ምግባራተ ጽድቅ። በጎ ስራ ከመስራት የተነሳ የጽድቅ መንገድ ከፍ ብሎ ከመንፈስ ቅዱስ የምታገኘው እውቀት ነው ይላል። የምታገኘት እውቀት ናት ይላል። ስለዚህ መጻሕፍትን ማወቅ ሁለት መንገድ አለ። ሁለት መንገድ፣ አንደኛው አፍአዊ፣ ሁለተኛው ውሳጣዊ። አፍአዊ የሚባለው ምንድን ነው አለ? ከሰው የሚገኝ ነው አለ። ደክመህ ከመምህር የምትማረው ነው አለ። መንፈሳዊ ውስጣዊ የሚባለው ደግሞ መንፈሳዊ ነው፣ ከመንፈስ ቅዱስ የምታገኘው ነው አለ። ስለዚህ አሁን እኛ የያዝነው አፍአዊ የሚለውን እውቀት ነው አሁን እያልን ያለን። ስለዚህ የስጋ እውቀት ነው ወይም በውጭ በአፋ ተነግሮን ለፍተን ደክመን የምናገኘው እውቀት፣ ይህ የድካም እውቀት ይባላል። እውቀቱ መንፈሳውያን ከሆኑ አባቶች የተገኘም ይሆናል። ግን እኛ የምንቀበልበት አቀባበላችን ድካም ያለበት ስለሆነ የድካም እውቀት እንለዋለን ማለት ነው። አሁን በሳይንሱ ዓለም ያለውን እውቀት ልክ በድካም እንደምናገኝ በቤተ ክርስቲያን ያለውን እውቀት ደክመን እስካገኘን ድረስ የድካም እውቀት ይባላል። ያ ለዓለም ጥቅም የተመቸ ዓለም ለመፍጠር እንደሚውል ሁሉ ይሄኛው ደግሞ ነፍስን ለማዳን የተመቸ ስለሆነ እንዲሁ መንፈሳዊ ትምህርት እንለዋለን እንጂ በድካም እስካገኘነው ድረስ የድካም እውቀት ይባላል። ስለዚህ መጻሕፍትን ማወቅ አንደኛው የድካም እውቀት ነው ማለት ነው። የድካም እውቀት ነው። መጻሕፍቱ መንፈሳውያን ናቸው። እንደምናውቀው ነቢያት ተገልጾላቸው የጻፉት፣ ሐዋርያት ተገልጾላቸው የሰበኩት፣ ሊቃውንት ተገልጾላቸው ያመሰጠሩት፣ እንዲሁም ደግሞ በብዙ ድካም አግኝተውም ቢሆን አባቶች ያስቀመጡት እውቀት ነው። ያንን ግን እኛ የምንቀስመው ደክመን ለፍተን እስከሆነ ድረስ ጠይቀን እስከሆነ ድረስ የድካም እውቀት እንለዋለን። ስለዚህ ይሄ ሶስተኛው ነው።
ሶስተኛው ማነው? ሁለተኛው ነው። ሰው በተፈጥሮ የሚያገኘው አለ፣ በድካም የሚያገኘው አለ እያለን ያለ ነው። ስለዚህ በድካም የሚያገኘው እውነቱን ከሐሰት ለመለየት ከእውነተኞች አባቶች ስር ቁጭ ብሎ መጻሕፍትን እያነበበ እየተተረጎመለት ቢማር ይሄ የድካም እውቀት ይባላል። የድካም እውቀት ይባላል። ስለዚህ ከመምህራን የሚገኝ የድካም እውቀት ብለን እንጠራዋለን። ይህ ማለት ልክ ክርስቶስ ሲያስተምር ሐዋርያት ቁጭ ብለው ደግሞ የተማሩት ትምህርት አለ። በኋላ ደግሞ በመንፈስ ቅዱስ ተገለጸላቸው ደግሞ ያወቁት ትምህርት አለ። ሐዋርያት ሲያስተምሩ ደግሞ ሐዋርያን አበው ቁጭ ብሎ የተማሩት አለ። ደግሞ በራሳቸው የምግባር ከፍታ ደግሞ ውስጥ ሲገቡ ደግሞ መንፈስ ቅዱስ የሚገልጽላቸው አለ። ሁሉም ሊቃውንት ልክ በተከታታይ የመጣልን ትምህርት አለ። እሱ በድካም መጀመሪያ ያገኛሉ። ከዛ በኋላ ራሳቸውን በመንፈሳዊ ምግባር ከፍ እስካደረጉ ድረስ ደግሞ ከመንፈስ ቅዱስ የሚሰጣቸው ብዙ የጸጋ እውቀት ይኖራል ማለት ነው። መጀመሪያ ግን በድካም ነው የሚያገኙት እውቀቱን፣ ይማራሉ፣ በድካም ያገኛሉ ማለት ነው። ስለዚህ ይህ የድካም እውቀት ይባላል። አሁን በእያንዳንዳችን ሕይወት ውስጥ ብንፈትሽ የምንናገረውን እውቀት የምናገኘው ደክመን ነው። ያ ደክመን ያገኘነውን እውቀት ነው የድካም እውቀት የምንለው። ትምህርቱ እኮ መንፈሳዊ ነው። ቃሉ መንፈሳዊ ነው። መንፈሳዊ የሆነውን ቃል በድካም እስካገኘነው ድረስ የድካም ይባላል። የእግዚአብሔር እገዛስ የለም ወይ? እኮ ድካማችን ላይ እግዚአብሔር ያግዛል፣ መምህራን ያግዙናል። ስለዚህ የድካም እውቀት እንለዋለን ማለት ነው። የድካም እውቀት እንለዋለን። ሌላው ሶስተኛው ነው። ሶስተኛው ደግሞ መንፈሳዊ እውቀት ነው የሚባለው። እንግዲህ ጠባያዊ እውቀት አለ፣ የድካም እውቀት አለ፣ መንፈሳዊ እውቀት አለ። መንፈሳዊ እውቀት የምንለው ደግሞ ለነዚህ ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ እውቀትና ማስተዋልን ሰጣቸው ተብሎ በመጽሐፈ ዳንኤል የተቀመጠው የሚመስል ነው። ለምሳሌ መንፈሳዊ እውቀት የምንለው አንደኛ ነቢያት አሁን ደክመህ የኋላውን ማወቅ አይቻልም። የኋላውን የሚመጣውን ማወቅ የመንፈስ እውቀት ነው። መንፈሳዊ እውቀት ማለት ጽንሰ ሐሳቡ ምንድን ነው? ቀጥታ ሰዎች ልባቸውን ከማንጻታቸው የተነሳ ራሱ መንፈስ ቅዱስ እውቀት ይገልጽላቸዋል። የመገለጥ እውቀት ማለት ነው። መንፈሳዊ እውቀት ማለት የመገለጥ እውቀት እግዚአብሔር መንፈስ ቅዱስ ራሱ ይገልጽላቸዋል። በተገለጠላቸው መሰረት ይናገራሉ ማለት ነው። ያ እውቀት ብዥታ የሌለበት እውቀት ይሆናል ማለት ነው። ከመንፈስ ቅዱስ የተገኘ እስከሆነ ድረስ ፈቅዶላቸው እንዲናገሩ እስካደረገ ድረስ ያ ያወቁት እውቀት ስህተትም የለበትም፣ ሐሰትም የለበትም። እውነተኛው መንፈስ ቅዱስ የገለጠላቸው እውቀት ነው ማለት ነው። ስለዚህ ይሄ መንፈሳዊ እውቀት ይባላል። መንፈሳዊ እውቀት ይባላል። ቤተክርስቲያን ከጥንት ከነቢያት ህብረት ጀምሮ አንዱ ትልቅ የሚመራት እውቀት ይሄ እውቀት ነው። አንዱ በጣም የሚመራት ማለት ነው። ስለዚህ ቤተክርስቲያን እንዳትስት፣ እንደ ቤተክርስቲያን ስህተት አለባት እንዳትባል ከሚጠብቋት በቃዎች አንዱ የመንፈስ ቅዱስ እውቀት ልባቸውን አንጽተው በሚኖሩ ሰዎች በኩል ስለሚተላለፍ ነው። ይህ መንፈሳዊ እውቀት ይባላል። ታዲያ ይህንን በነቢዩ ሄኖክ መጽሐፍን ብናገኝ በጠቅላላ መንፈሳዊ እውቀት ሆኖ እናገኛለን። የሰው ልጅ ሚጠተ ብርሃናትን እንዲህ ከፍ ብሎ ብዙ ነገሮችን ነገደ መላእክትን መናገር የሚቻለው በዚህ መንፈሳዊ እውቀት ነው። የማይታዩ ረቂቃን መላእክት አኗኗራቸው እንዴት እንደሆነ ሊጻፍም ሊነገርም የሚችለው በመንፈሳዊ እውቀት ነው። ስለዚህ ራሱ እግዚአብሔር ስለ ራሱ የሚገልጥላቸው ነቢያት አሉ፣ ሐዋርያት አሉ። ስለዚህ ያ መንፈሳዊ እውቀት ይባላል። ታዲያ ነቢያት ስለ እግዚአብሔር ሰው መሆን ሲናገሩ፣ ወደኋላ ተመልሰው ደግሞ ስለ ዓለም መፈጠር ሲናገሩ ይሄ መንፈሳዊ እውቀት ነው የሚባለው። በድካም እውቀት አይገኝም። ምንም በሌለበት ብድግ ብሎ አንድ ሰው ስለ ዓለም መፈጠር መናገር አይችልም። በብርሃን